በግብርና ዘርፍ የሰለጠኑ ወጣቶችን በማደራጀት በሜካናይዜሽንና በቴክኖሎጂ አርሶ አደሩን ተጠቃሚ እንዲያደርጉ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር አስታወቀ። ብሔረሰብ አስተዳደሩ ከአማራ ክልል ግብርና ቢሮ ያገኘውን ትራክተር በዘርፉ ለተሰማሩ ወጣቶች አስረክቧል። ኢማም ኢብራሂም ለበርካታ ዓመታት በበሬ ጉልበት ብቻ ይሰራ የነበረውን የእርሻ ስራ ለማዘመንና ከዘርፉ የሚገኘው ምርት ለማሳደግ መንግስት ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። ሜካናይዜሽንና ዘመናዊ ቴክኖሎጂዎችን በመጠቀም የአርሶ አደሩን ምርትና ምርታማነት ለማሳደግ ከሚደረገው ጥረት በተጨማሪ በዘርፉ የሰለጠኑ ወጣቶችን በሜካናይዜሽን ስራ በማደራጀት አርሶ አደሩንና የግብርናውን ክፍለ ኢኮኖሚ እንዲደግፉ እየተደረገ ነው። ከአማራ ክልል ግብርና ቢሮ የተገኘን 6 ሚሊዮን ብር ወጪ የተደረገበት ትራክተር የኦሮሞ ብሔረሰብ አስተዳደር በዘርፉ ለተደራጁ 9 ወጣቶች አስረክቧል። የሥራ ዕድሉ የተፈጠረላቸው ወጣቶች በግብርና ትምህርት የመጀመሪያ ዲግሪ ቢኖራቸውም ስራ ያልነበራቸው መሆኑን ገልጸው አሁን ላይ በተፈጠረላቸው የሥራ ዕድል መደሰታቸውን ተናግረዋል። የዚህ ዕድል ተጠቃሚ በመሆኔ በጣም ደስ ብሎኛል። እኔ ተመረኩት በእርሻ ሜካናይዜሽን ዘርፍ ነበር 2011 ላይ እና ለሶስት አሁን የአራተኛ ዓመቴ ከተመረኩኝ ማለት ነው። እና እስከ ዛሬ ስራጥቼ ስለሆነ የተቀመጥኩት ለኔ በጣም ትልቅ ደስታ ነው። 4 ዓመት የሚያክል ስራተን ነበር የተቀመጥነው። በዚህ ላይ ትልቅ ደስታ ነው እንደኔና እንደ አባሉ የፈጠረልን። ወደፊትም በሚኖራቸው 5 ዓመታት የአርሶ አደሩን የእርሻ ስራ ወደ ዘመናዊ የእርሻ አስተራረስ ዘዴ ለማሸጋገር እንደሚሰሩ ተናግረዋል። የኛ ሐሳባችን አርሶ አደሩን ወደ ዘመናዊ እርሻ ማምጣት ነው። ሲቀጥል ደግሞ ምርትና ምርታማነትን ማሳደግ፣ ጥራት ያለው ምርት እንዲያመርቱ ማድረግ፣ ከዛ ደግሞ ራሳችንን እንድንችል ማድረግ። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ አዲሱ ቡላ ለተደራጁ ወጣቶች በስጦታ የተላለፈው ትራክተር ለወጣቶቹ ለ5 ዓመታት የሥራ ዕድል እንዲፈጠር የተላለፈ መሆኑንና ግብርናውን ለማዘመን ታስቦ የተሰጠ ነው ብለዋል። በርካታ ወጣቶች በግብርና ሙያ ይመረቃሉ። በተለይ የሥራ ዕድሉም ደግሞ ያው በመንግስት በመቀጠር የሚፈጠረው ዝቅተኛ ነው። ግብርናውን ለማዘመንና አርሶ አደሩን ተጠቃሚ ለማድረግ ደግሞ የሜካናይዜሽን ስራ በትኩረት መከናወን ስለሚገባ ይሄ ስራ በዚህ መልኩ ታቅዶ እየተከናወነ ነው ያለው። በግብርናው ዘርፍ የተጀመረው የሥራ ዕድል ፈጠራ ተጠናክሮ ይቀጥላል ያሉት ደግሞ የኦሮሞ ብሔረሰብ አስተዳደር ስራና ስልጠና መምሪያ ኃላፊ ወይዘሮ ባይሴ ሚጀና እስካሁን በብሔረሰብ አስተዳደሩ ከተመዘገቡት ከ28000 በላይ ስራ አጦች ውስጥ ከ50 በመቶ በላይ ለሚሆኑት የሥራ ዕድል ተፈጥሯል ብለዋል። በዘንድሮ ዓመት ወደ 28941 ስራ አጦችን ነው የመዘገብናቸው። ለነዚህ ሁሉ ስራ ዕድል እንፈጥራለን ብለን ነበር። አሁን ግን በአሁኑ ወቅት ወደ 50% የሥራ ዕድል ፈጥረናል ማለት ነው። ከዚህ ውስጥ 68% ቋሚ የሥራ ዕድል ናቸው። በቀጣይም ግብርናውን ለማዘመን ከክልሉ መንግስት ጋር በመነጋገር በግብርናው ዘርፍ የሥራ ዕድል እንዲፈጠር ለማድረግ እንደሚሰራ ብሔረሰብ አስተዳደሩ አስታውቋል።